ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ መጣሁት ቆንጆ የፊት ክሬም በቤታችን አዘጋጅተን የምንጠቀመው ክሬም ነው ይዤላችሁ የመጣሁት። በጣም ትወዱታላችሁ። ለፊታችን በተለይ የጥቋቁር ነጠብጣብ እንዲሁም ደግሞ ማዲያታችሁን እንዲያፈዝላችሁ ያደርግላችኋል። በጣም ቆንጆ ነው። ፊታችን ላይ ምንም ነገር ቢኖርብን ይሄ ጥርት ፈከት ያደርግላችኋል። በጣም አሪፍ ነው። ይሄንን የምናዘጋጀው እንግዲህ ከሬትና ከነሻ ወይም ከበቆሎ ዱቄት ነው። በጣም ተወዱታላችሁ። ቪዲዮ ላይክ፣ ሸር በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ ወደ አዘጋጃጀቱ ስንሄድ እንዳያችሁት 2 ማንኪያ ነሻ የበቆሎ ዱቄት ጨምሬያለሁ። ከዛ በኋላ ደግሞ 2 ማንኪያ የሬት ጀል እንደዚህ ጨምራለሁ ማለት ነው። ቤተሰቦች ሬት ፍሬሹን ማድረግ ትችላላችሁ። ፍሬሽ አላችሁ ፍሬሹን፣ ከሌላችሁ ደግሞ እንደዚህ የተገዛውን መጨመር ትችላላችሁ። ከዛ በኋላ ግሪሰሊን ቤታችን የምንጠቀመውን ግሪሰሊን እንደዚህ አድርገን እንጨምራለን ማለት ነው። ግሪሰሊን የሌላችሁ ደግሞ የወይራ ዘይት መጠቀም ትችላላችሁ። የወይራ ዘይት ከሌላችሁ ደግሞ ቪታሚን ኤ ካላችሁ ቪታሚን ኤ መጠቀም ትችላላችሁ እና ያላችሁን ለፊት የሚሆን ዘይት ካላችሁ እሱ መጨመር ትችላላችሁ። ከዛ በኋላ በደንብ አድርገን እንደዚህ እናዋህደዋለን ማለት ነው። ውሃ ምንም ሌላ ነገር ምንም የምንጨምረው ነገር የለም። ውሃ እንዳትጨምሩበት። በሬት ጀሉ ብቻ ነው እና በጨማመርናቸው ግብአቶች በሱ ብቻ ነው የምናዋህደው። በጣም ቆንጆ ነው። እንዴት ክሬም እንደሚሆን አብረን እናያለን። በደንብ አድርጋችሁ ክሬም እስከሚሆንላችሁ ልስልስ እስከሚል ድረስ ትመቱታላችሁ ማለት ነው። ራሱ የሬት ጀሉ ክሬም ያደርገዋል። ውሃ እንዳጨምሩ እንግዲህ በደንብ አድርገን እንመተዋለን። እንደምታዩት እንዴት እንደሚያምር ይሄ ለፊታችን እንዴት ቆንጆን መሰላችሁ። በጣም አሪፍ ነው። በተለይ እንደኔ ደረቅ ፊት ላላችሁ እንደዚህ አይነት ክሬም ተጠቀሙ። በጣም ቆንጆ ነው። በቤት ውስጥ የሚዘጋጅ ክሬም ሆነ ገበያ ላይ ከምንገዛ ይልቅ እንደዚህ አድርገን በቤታችን ውስጥ እየተጠቀምን ፊታችን ማሳመር እንችላለን ማለት ነው። አያችሁት እንዴት እንደሚያምር። በጣም ቆንጆ ክሬም ሆኖልናል። እንግዲህ እንደዚህ አድርገን አዋህጀዋለሁ። በደንብ አድርጋችሁ ምቱት። ውሃ ሳትጨምሩ በሬት ጀሉ ብቻ እንደዚህ ክሬም ይሆንላችኋል። 2 ማንኪያ የበቆሎ ዱቄት ካረጋችሁ 2 ማንኪያ የሬት ጀል ትጠቀማላችሁ። ከዛ በኋላ ግሪሰሊን ትጨምሩበታላችሁ ማለት ነውና ለስለስ ያለ ቆንጆ የፊት ክሬም ነው የሚሆንላችሁ። ውሃ ሳትጨምሩ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ከዛ በኋላ ወደ እቃችን እንጨምራለን። ባላችሁ እናንተ በምትጠቀሙበት እቃ ትጨምሩታላችሁ። እንደዚህ አድርገን ውጭ ላይ ነው የምናስቀምጠው። ምንም በራድ ውስጥ ምናምን ማስገባት አይጠበቅብንም ማለት ፍሪጅ ውስጥ ውጭ ላይ እናስቀምጣለን። ምክንያቱም ምንም የሚበላሽ ነገር የለውም። ውሃ ምናምን ስላልጨመርንበት አይበላሽም። እስከ 2 ሳምንት ምናምን መጠቀም ትችላላችሁ። ክድን አድርጋችሁ ውጭ ላይ ፍሪጅ ውስጥ ምናምን ማስገባት አይጠበቅም። ምክንያቱም ዱቄት እና የሬት ጀል ነው የተጠቀምኩት። የሬት ጀል እንግዲህ ያው ፍሪጅ ውስጥ አይገባም ታውቃላችሁ። ውጭ ላይ ነው የምናስቀምጠው። በቆሎ ዱቄትም እንደዛው ውጭ ላይ ነው የሚቀመጠው። ስለዚህ ምንም የሚያበላሸው ነገር የለምና እንደዚህ አድርጋችሁ እየተጠቀማችሁ ውጭ ላይ እያስቀመጣችሁ መጠቀም ትችላላችሁ እላችኋለሁ ቤተሰቦች። በጣም ቆንጆ ነው። ለፊታችሁ እንዴት ጥርት እንደሚያደርግላችሁ እንዴት ልስልስ እንደሚያደርገው እየተቀባው ደግሞ አሳያችኋለሁ። ተቀብቼ ደግሞ ታጥቤ አሳያችኋለሁ። ቪዲዮ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ፊቴን እየተቀባው ነው። ያው ፊታችን ሁሌም እንደምላችሁ ከመቀባታችን በፊት ፊታችንን መታጠብ አለብን። ፊታችን ንጹህ ሆኖ የደረቀ መሆን አለበት እና በዋለ ፊት እዛው ላይ ሳንታጠብ መጠቀም የለብንም። ምክንያቱም ላብ ሊያልበን ይችላል ወይም ፊታችን ወዛም እንዴት ነው ሙቀት አይደል አሁን ላብ ሊኖረው ይችላል። ስለዚህ እሱን ታጥበን ነው እሱ ላይ መቀባት ያለብንና እንደዚህ ያደረጋችሁ እየተቀባችሁ ፊታችሁን አሳምሩ። በተለይ ጥቋቁር ነገር ማዲያታችሁን እራሱ እንዴት እንደሚያፈዝላችሁ ልነግራችኋል። እኔ ነግሬያችኋለሁ። ከአሁን በፊትም ማዲያት አለብኝ ነበረብኝ በጣም ብዙ አፍንጫዬ ላይ ጉንጫ ላይ በቃ ሙሉ ፊቴ ነበረና
አሁን ግን ማዲያቴ በጣም ለቋል ማለት ትችላላችሁ፣ ፈዟል። የቀረኝ የዚህ ጉንጨ ትንሽ ጉንጭና ጉንጨ ላይ የሆነ የተወሰነ አለብኝ እንጂ ለቋል። አፍንጫ ላይ ሙሉ ለሙሉ ለቆልኛል። እና እንደዚህ እያደረጋችሁ ተቀቡ። መቼም አረብ ሀገር መተን ማዲያትና ሽበት ሳይወጣብን የሚመለስ ሰው አለ ብዬ አላውቅም። እኔ እንጃ ከውሃው ይሁን ሙቃቱ ይሁን አላውቅም። በተለይ አረብ ሀገር የምንሰራ ልጆች የማዲያትና የሽበት ታጣቂ እንሆናለን ብዬ ነው የማስበውና እንደዚህ እያደረጋችሁ ትቀቡታላችሁ ማለት ነው። ከዛ ከ30 ከ40 ደቂቃ ከ1 ሰዓት በኋላ መታጠብ ትችላላችሁ፣ የፈለጋችሁን ያክል ሰዓት አቆይታችሁ። እንዲሁም ደግሞ ማታ ማታ ተቀብታችሁ በስሱ ሳሳ አድርጋችሁ ተቀብታችሁ አሳድራችሁ ጠዋት መታጠብ ትችላላችሁ። ምንም ችግር የለውም እና በጣም ቆንጆ ነው። እኔ ተመችቶኛል። ይሄ ክሬም በጣም ተመችቶኛል። ስታጠበው ደግሞ ታይታላችሁ። እንደዚህ እያደረግን ፊታችንን ቀስ አድርገን ማሳጅ እያደረግን እንቀባዋለን ማለት ነው። ከዛ ሲደርቅልን እንታጠባለን። ከታጠብኩት በኋላ ደግሞ አሳያችኋለሁ ቤተሰቦች። እና ይሄ ክሬም እጃችሁን መቀባት ትችላላችሁ። ክንዳችሁ ላይ የጠቆረ ነገር ካለባችሁ እጃችሁ ላይ ጣታችሁ ላይ መታጠፊያው ላይ የጠቆረ ነገር ካለ እሱንም መቀባት ትችላላችሁ። በጣም ነው የሚያጸዳው። ምክንያቱም ክሬም እንትን ነው ሬት ስለሆነ ሬት ለፊታችንም ለፀጉራችንም ለቆዳችን ሬት በጣም እንዴት ቆንጆ እንደሆነ ታውቁታላችሁ። የጠቆረን ነገር ለማጽዳት፣ ፊትን ለማለስለስ፣ ፊትን ለማሳመር እንግዲህ ሬት የተመሰከረለት ነውና እንደዚህ እያደረጋችሁ ሬትን ከተለያዩ ውህዶች ጋር መጠቀም ትችላላችሁ። እኔ ሬትን ለፀጉሬም ለፊቴም በጣም ነው የምወደው። ምንም የሚያመጣው ችግር የለውም፣ ሳይድ ኢፌክት ምናምን የለውም። በቤታችን ውስጥ እንደዚህ ከኬሚካል ነፃ የሆነ ክሬም እየሰራ መጠቀም እንችላለን እላችኋለሁ ቤተሰቦች። እንደዚህ እያደረግን ፊታችንን ማሳመር እንችላለን እና በጣም ቆንጆ ነው፣ ሞክሩት። ሬት እንደዚህ ፍሬሹ ካላችሁ ፍሬሹ መጠቀም ትችላላችሁ። ከሌላችሁ ደግሞ እንደዚህ አንዱን ገበያ ሬት ገዙና ለብዙ ጊዜ ይሆናችኋል። እሱን ከተለያየ ውህዶች ጋር እየጨመራችሁ መጠቀም ትችላላችሁ። ሬቱን ብቻውን ራሱ መጠቀም ትችላላችሁ። በጣም ቆንጆ ነው። በተለይ ለፊታችሁ እንደዚህ ለተቋቆረ ነገር እንዴት እንደሚያጸዳላችሁ በጣም አሪፍ ነው። ከግሪስሊን ጋር ከቪታሚኖች ጋር እየጨመራችሁ ተጠቀሙት እና ፊታችሁ በጣም ቆንጆ ነው የሚሆንላችሁ። ልስልስ ያለ ፊት ያማረ ፊት ነው የሚሆንላችሁ። እንደዚህ ብጉር፣ ጠቃጠቆ፣ ጥቁቁር ነገር ካስቸገራችሁ ይህንን መጠቀም ትችላላችሁ። ማታ ማታ በስሱ ሳሳ አድርጋችሁ ተቀብታችሁ አሳድራችሁ በበነጋታው መታጠብ ትችላላችሁ። ምንም ችግር የለውም። እኔ እንደዛ እያደረግኩ አንዳንዴ አሳድራለሁ እና በጣም በበነጋታው ስታጠበው ፊቴ እንዴት ልስልስ እንደሚል በጣም ቆንጆ ነው እና ቤተሰቦች ከዛ በኋላ ከደረቀ በኋላ እንዳልሞ ታጥቤ አሳያቸዋለሁ ማለት ነው። እንግዲህ ለዚህ ቪዲዮ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። እዩት ፊቴ እንዴት እንደሚያምር እና ቆንጆ ነው። ተጠቀሙ። ስለምትከታተሉኝ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ቪዲዮውን ላይክ አድርጉ፣ ሸር አድርጉ። በሌላ ቪዲዮ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።